አርዕስተ ዜና። ብልጽግና የሚሉት የሀገር ሸክምና ሀገር አፍራሽ ጸረ አማራ ኃይል በሰሜን አማራ ቀጠና ደቡባዊ ክፍል ላይ እየተቀበረ ነው። አገዛዙ ፋኖን ደቡብ ጎንደር ዞን ላይ አጽድቼ ጨርሻለሁ፣ ገሚሱን ደመሰስኩ፣ ገሚሱን እጁን እንዲሰጠኝ አስደረግኩ ባለማግስት ፋኖ ልክ ቀፈው እንደተነካ ንብ ሆ ብሎ ወጥቶ ትላልቅ ከተሞችን በቁጥጥሩ ስር እያስገባ ነው። እስካሁን ባለው በሰሜን አማራ ቀጠና ደቡባዊ ክፍል ማለትም ደቡብ ጎንደር ዞን ውስጥ 95% የሚሆኑ አካባቢዎች በፋኖ ቁጥጥር ስር ገብተዋል። በዛሬው ዕለትም ደብረ ታቦር ከተማ ሙሽሮቿን ልትቀበል ሽርጉድ እያለች ነው። በዞኑ ስር የወረዳ ከተሞችን ጨምሮ ከ15 በላይ ወሳኝ የሆኑ አካባቢዎች በፋኖ ቁጥጥር ስር ገብተዋል። አካባቢዎቹን ከነ ሙሉ ስማቸው በመዘርዘር መረጃውን ሰድረን ይዘነዋል። በቀዳሚነት የምታደምጡት ይሆናል። በተያያዘ መረጃም ደብረታቦር በፋኖ መከበቧን ተከትሎ በከተማው የሚገኙ ካድሬዎች ለበላይ አለቆቻቸው የድረሱልን ጥሪ ማሰማታቸው ተነግሯል። ባህር ዳር የሚገኙ ካድሬዎችም ደብረታቦር ለሚገኙት ካድሬዎች ወይ ለፋኖ እጅ ሰጥታችሁ ሕይወታችሁን አትረፉም፣ አሊያም አንጀትን ሰርስራ በምትበላ ዋሽንት የተቀናበረች የሐዘን መግለጫ በአሚኮ በኩል እናስነግርላችኋለን የሚል ውስጠ ወይራ መልእክት ያዘለ ምላሽ ሰጥተዋል። እብናት፣ ማክሰኝት፣ ወረታ ክምር ድንጋይ የነበሩ ያገዛዙ ወታደሮችና ካድሬዎች ምድር ተሰንጥቃ አፏን ከፍታ እንድትውጣቸው ጸሎት ላይ ናቸው። መረጃውን በዝርዝር ተንተን አድርገን ይዘነዋል። ሰዓቱ ሲደርስ የምታደምጡት ይሆናል። ትላንት ከንጋት ጀምሮ እስከ ምሽት በተደረገ ውጊያ በደቡብ ጎንደር ዞን ብቻ 4 ድሽቃ ተማርኳል። ከ300 እስከ 400 የሚደርስ የተጠረነፈ የአገዛዙ ወታደራዊ ኃይልም በአንድ ቦታ እንደተቀመጠ እጅ ከፈንጅ ተይዞ ከነሙሉ ክላሹ ፋኖ ተረክቦታል። መረጃውን በዝርዝር ታደምጡታላችሁ። በተያያዘ ዜና በደራ ሐሙሴትና በአንበሳሜ መካከል በሚገኙ አካባቢዎች ላይ ከትላንት አመሻሽ ጀምሮ ሙሉ ሌሊቱን ከባድ ውጊያ ሲካሄድ አድሯል። በዚህም በርካታ ያገዛዙ ወታደሮች ሲገደሉ 3 ወታደራዊ ተሽከርካሪዎችም ከነጫኑ ትሬሽንና ወታደር በፋኖ ቁጥጥር ስር ውለዋል። ትንቅንቁ ዛሬ ከንጋት ጀምሮም እንደ አዲስ ተጧጡፏል። መረጃውን በዝርዝር ይዘነዋል። በአጠቃላይ በሰሜን አማራ ቀጠና ደቡባዊ ክፍል ላይና በሌሎች የቀጠናው አካባቢዎች ላይ እየተደረገ ስላለው ተጋድሎ መረጃዎችን በዝርዝር አሰናድተናል። ሰሟቸዋላችሁ። በሌላኛው መረጃችን በሺዎች የሚቆጠሩ ያገዛዙ ሰራዊት አባላት እጃቸውን መስጠታቸውን የአማራ ፋኖ ብሔራዊ ንቅናቄ አስታወቀም። ድርጅቱ ትላንት ምሽት ላይ ባወጣው መግለጫ በሺዎች የሚቆጠሩ ወታደሮች እጃቸውን ሰጥተዋል፣ በርካቶች ደግሞ ተደምስሰዋል፣ እንዲሁም በርካቶች ደግሞ ተማርከዋል ሲል አሳውቋል። መረጃውን በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አደራችሁ፣ እንደምን አረፈዳችሁ። ከመረብ ሚዲያ የዛሬ የካቲት 3 2018 ዓ.ም የረፋድ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በደራ ሐሙሴትና በአንበሳሜ መካከል በሚገኙ አካባቢዎች ላይ ከትላንት አመሻሽ ጀምሮ ሙሉ ሌሊቱን ከባድ ውጊያ ሲካሄድ አድሯል። በዚህም በርካታ ያገዛዙ ወታደሮች ሲገደሉ 3 ወታደራዊ ተሽከርካሪዎችም ከነጫኑ ትሬሽንና ወታደር ተማርከዋል። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ሜጀር ጀነራል ባንታ ባታኮር ጣና ገላውዲዮስ ክፍለ ጦር በደራ ሐሙሴትና በአንበሳሜ መካከል በሚገኙ አካባቢዎች ላይ ከባድ ተጋድሎ እያደረገ ይገኛል። ከትላንት አመሻሽ ጀምሮ ሙሉ ሌሊቱን ሲካሄድ ያደረው ከባድ ውጊያ ዛሬ የካቲት 3 2018 ዓ.ም ከንጋት ጀምሮ እስከ ረፋድ ድረስ ባለው እንደ አዲስ ውጊያው ተጧጥፎ ዘልቋል። ትላንት አመሻሽ 11 ሰዓት ጀምሮ በደራ ሐሙሴትና በአንበሳሜ መካከል በሚገኙ ልዩ ስማቸው ግብፃዊት ማርያምና ገነት ወንዝ በተባሉ አካባቢዎች የተጀመረው ትንቅንቅ አድማሱን አስፍቶ ሙሉ አጥቢያ ሌሊቱንም ከባድ ውጊያ ሲካሄድ ያደረ ሲሆን ውጊያው ይህ ዜና እስካጠናቀርንበት ረፋድ ድረስም ቀጥሏል። ጥላት በውባንታ ባተ ልጆች ክንድ ክፉኛ እየተደቆሰ ይገኛል። በዚህም በርካታ ያገዛዙ ወታደሮች ሲገደሉ 3 ወታደራዊ ተሽከርካሪዎች ከነጫኑት ሬሽንና ወታደር በውቤ ልጆች እጅ ከፈንጅ ተይዘው ምርኮኛ ወታደሮቹ ኮሩ ወዳዘጋጀው ጊዜያዊ የምርኮኛ ማቆያ ጣቢያ ተወስደዋል። የጥላት ኃይል በፋኖ በተማረኩበትና በተደመሰሱበት ወታደሮቹ ምትክ ከወደ ባህር ዳር አቅጣጫ ተጨማሪ ኃይል እያስገባ ቢሆንም
እነዚህም አስከሬን ከመሆን የዘለለ ዕድል እንደማይኖራቸው ተረድተው አስቀድመው እጅ እየሰጡ ነው። ወደ ቀጠናው መግባት እንጂ መውጣት የለም በሚል የኦቤ ልጆች ዙሪያ ገባውን ክርችም ጥርቅም አድርገው በአፈሙዝ እሳት አጥረውታል። በዚህ ቀጠና ዛሬ የካቲት 3 2018 ዓ.ም ከንጋት ጀምሮ ውጊያው እንደ አዲስ ተጧጥፎ ቀጥሏል። መረጃውን እየተከታተልን የምናደርሳችሁ ይሆናል። በሌላኛው መረጃችን በሰሜን አማራ ቀጠና ደቡባዊ ክፍል ማለትም ደቡብ ጎንደር ዞን ስር የሚገኙ አካባቢዎች 95% የሚሆኑት በፋኖ ቁጥጥር ስር ገብተዋል። ትላንት ከንጋት ጀምሮ እስከ ምሽት በዘለቀው ተጋድሎ የወረዳ መቀመጫ የሆኑት ነፋስ መውጫ፣ ጋይንት፣ እስቴ መካነ ኢየሱስና ስማዳ ከተማዎች በፋኖ ቁጥጥር ስር የገቡ ሲሆን በዛሬው ዕለትም ደብረ ታቦር ከተማ ሙሽሮቿን ልትቀበል ሽር ብትን ሽር ጉድ እያለች ነው። በዞኑ ስር የወረዳ ከተሞችን ጨምሮ በርካታ አካባቢዎች በፋኖ ቁጥጥር ስር የገቡ ሲሆን በደቡብ ጎንደር ዞን ብቻ ሳይሆን በምዕራብ ጎንደር እና በማዕከላዊ ጎንደር ዞንም በርካታ አካባቢዎች በፋኖ ቁጥጥር ስር ገብተዋል። ከነዚህ መካከል ስማዳ፣ እስቴ መካነ ኢየሱስ፣ አንዳቤት፣ አርብ ገበያ፣ ሐሙሴት፣ ደጎማ፣ ጎኋላ፣ አርባያ በለሳ፣ ስላሬ፣ ሚካኤል ደብር፣ ማሰሮ ደንብ፣ ጋይንት፣ ንፋስ መውጫ፣ ሙጃም፣ ከፊል የእብናት አካባቢ፣ ማህደረ ማርያም፣ ገላውዲዮስ፣ ልጫ በፋኖ ቁጥጥር ስር ይገኛሉ። በተያያዘ ደብረ ታቦር በፋኖ መከበቧን ተከትሎ በከተማዋ የሚገኙ ካድሬዎች ለበላይ አለቆቻቸው የድረሱልን ጥሪ ማሰማታቸው ተነግረዋል። ደብረ ታቦር የሚገኙ ካድሬዎች ባህር ዳር ላሉ ለበላይ አለቆቻቸው የድረሱልን መልእክት ያሰሙ ቢሆንም የባህር ዳሮቹ ደግሞ ለእኛስ ማናለን የሚል ምላሽ ሰጥተዋል። ካድሬው በፍርሃት ተሸብቦ ነፍስ ውጪ ነፍስ ግቢ ላይ ነው። የባህር ዳሮቹ ካድሬዎች ደብረ ታቦር ለሚገኙ ካድሬዎች የሰጡት ምላሽ ወይ ለፋኖ እጅ ሰጥታችሁ ሕይወታችሁን አትርፉ፣ አሊያም አንጀትን ሰርስራ በምትበላው ሽንት የተቀናበረች የያዘን መግለጫ በአሚኮ በኩል እናስነግርላችኋለን የሚል ውስጠ ወይራ መልእክት ያዘለች ምላሽ ሰጥተዋል። እብናት፣ ማክሰኝት፣ ወረታ፣ ክምር ድንጋይ የነበሩ ያገዛዙ ወታደሮችና ካድሬዎች ምድር ተከፍታ እንድትውጣቸው ጸሎት ላይ ናቸው። እንጅማ የፋኖ እርሳስ ካገኛቸው እንደማይምራቸው ከወዲሁ ጠንቅቀው ያውቁታል። በተያያዘ ዜና በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮር ተራራው ራስ ጉና ክፍለ ጦር ትናንት የካቲት 2 2018 ዓ.ም ምሽት ላይ ባደረገው ተጋድሎ ድሽቃ ከመማረክ ጀምሮ ታላቅ ድል ተቀዳጅቷል። ከስቴ መካነ ኢየሱስ መነሻውን ያደረገው ያገዛዙ ኃይል ወደ ልዋ እየተንቀሳቀሰ ባለበት በተራራው ራስ ጉና ክፍለ ጦር ስር የወልቃይት ብርጌድ በፈጸመችው ደፈጣ ጥቃት አንድ ድሽቃ፣ አንድ ብሬን፣ 10 ክላሽንኮቭ መሳሪያ፣ 4 አብራራው፣ አንድ የድሽቃ ፈሙዝ፣ በርካታ ያልተቆጠረ ተተኳሽ ማርካ ታጥቃለችም። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ በትላንትናው ውጊያ ብቻ 2 ድሽቃ ማርኮ የታጠቀ ሲሆን በተመሳሳይ በላይ ዘለቀ ዕዝም 2 ድሽቃ ማርኮ ታጥቋል። ጠቅለል ሲል 4 ድሽቃ በሰሜን አማራ ቀጠና ደቡባዊ ክፍል ላይ ተማርኳል። ከዚህ በተረፈ በርካታ ቁጥር ያለው ብሬን፣ ስናይፐር እንዲሁም ገና በቆጠራ ላይ የሚገኝ ክላሽንኮቭ መሳሪያ በፋኖ ተማርኳል። በጋይንት ንፋስ መውጫ ከ200 በላይ ክላሽንኮቭ መሳሪያ ተማርኳል። ከተማረከው መሳሪያ መካከል ስናይፐር እና መትረየስ እንደሚገኝበት ነው የታወቀው። ንፋስ መውጫ የሚገኘው የአገዛዙ ጥይት ቤት ተሰብሯል። አርማጭሆ ማሰሮ ደንብ የነበረው ሚሊሻና የአድማ ብተና ሙሉ በሙሉ እጁን ሰጥቷል። በተመሳሳይ ከ200 የሚበልጥ ክላሽም በዚያው ቀጠና ተማርኳል። ጣቁሳ ድኩላር በላይ የጥላት ምሽጎች ፈራርሰዋል። በርካታ የአገዛዙ ወታደርም እጅ ሰጥቷል። በለሳ ያለው ኃይል ለቆ ሲወጣ ከጀርባው በተደረገበት ቆረጣ ከ25 በላይ የብልጽግና መከላከያ ሰራዊት አባላት ሲገደሉ በርካታዎች እጃቸውን ሰጥተዋል። በተያያዘ ማሰሮ ደንብ ከተማ ላይ ከባድ ውጊያ ሲካሄድ አድሯል። የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ደጃዝማች ኮር በማሰሮ ደንብ ከተማ ትላንት የካቲት 2 2018 ዓ.ም ማለዳ ጀምሮ እስከ ምሽት ከባድ ውጊያ በማካሄድ የጥላትን አከርካሪ ሰብሮ ድል ተቀዳጅቷል። ይህ ውጊያ አጥቢያ ሌሊቱን ጨምሮ እስከ ዛሬ ንጋት የዘለቀ ሲሆን በዚህም ተጨማሪ በርካታ ወታደሮች ተገድለዋል። በርካቶች ደግሞ ቁስለኛና ምርኮ ሆነዋል። በኮሩ ስር የጎቤ ክፍለ ጦር፣ አውራምባ ብርጌድና ሰሜን ብርጌድ እንዲሁም የኮሩ ተወርዋሪ ኮማንዶዎች በጥምረት በተሳተፉበት በዚህ ተጋድለው በትናንትናው ዕለት ብቻ ከ30 በላይ ያገዛዙ ወታደሮች ሙትና ቁስለኛ ሲደረጉ ከሟቾቹ መካከል የጥላት መንገድ መሪ የነበሩ ቀንደኛ ባንዳ የሚኒሻ አዛዦች እንደሚገኙበት ታውቋል።
ውጊያው አጥቢያ ሌሊቱን ጨምሮ ዛሬ ማርፈጃውን ተጧጥፎ የቀጠለ ሲሆን በዛሬው ዕለትም ቁጥራቸው በውል ያልታወቀ በርካታ የጸረ አማራው ብልጽግና ተላላኪ ወታደሮች ሲገደሉ በርካቶች ቆስለዋል። ከቁስለኛ ወታደሮች መካከል የማሰሮ ደንብ የሚሊሻ ጽሕፈት ቤት ኃላፊ ሻለቃ ናቃቸው አሸነፍ ስስ ብልቱ ላይ ተመትቶ ወደ ጎንደር ለሕክምና የተወሰደ ቢሆንም ሕይወቱ ሊተርፍ እንደማይችል ተነግሯል። በአሁን ሰዓት ፋኖ ከተማዋን የተቆጣጠረ ሲሆን የጠላት ኃይል ሙትና ቁስለኛውን ማንሳት ሳይችል ቀርቶ እየፈራረሰ ነው። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። የአማራ ፋኖ ብሔራዊ ንቅናቄ ባወጣው መግለጫ በሺዎች የሚቆጠሩ ያገዛዙ ሰራዊት አባላት እጃቸውን እንደሰጡት አስታውቋል። አገዛዙ የአማራ ሕዝብን አፍኖ ለመጨፍጨፍ የጀመረውን ማጥቃት በጽኑ ብሔራዊ አንድነት እንመክተዋለን በሚል ርዕስ መግለጫ የሰጠው የአማራ ፋኖ ብሔራዊ ንቅናቄ በሺዎች የሚቆጠሩ ያገዛዙ ሰራዊት አባላት እጃቸውን እንደሰጡና ሌሎች በርካቶች ደግሞ እንደተማረኩ አስታውቋል። ድርጅቱ ያወጣውን መግለጫ እንደሚከተለው ቃል በቃል የምናነበው ይሆናል። የአብይ አህመድ አገዛዝ በአማራ ህዝብ ላይ ይፋዊ የዘር ማጥፋት ጦርነት ከጀመረ 3 ዓመታት ሊደፍን ተቃርቧል። በእነዚህ ጊዜያቶች ሁሉ የአማራ ህዝብ የታወጀበትን የዘር ማጥፋት ጦርነት በመመከት ህልውናውን ለማረጋገጥ የሚያደርገውን ትግል አጠናክሮ ቀጥሏል። ህዝብ ላይ ጦርነት ያወጀው አገዛዝ የገጠመውን ህዝባዊ ተጋድሎ ተረድቶ ጦርነት ከማቆም ይልቅ በእጁ የገቡትን የጥፋት መሳሪያዎች ሁሉ ተጠቅመዋል። በዓለም ታሪክ በማይታወቅ ሁኔታ በመንግስትነት ስም ቤተ መንግስት የከተመው አገዛዝ በአማራ ህዝብ ላይ ስትራቴጂክ ድሮኖችን በመጠቀም በሺዎች የሚቆጠሩ ንጹሐንን ጨፍጭፈዋል። ቱርክን ጨምሮ አዳዲስ የጦር መሳሪያ አምራች ሀገራት ያመረቷቸውን ድሮኖች በአማራ ህዝብ ላይ ይሞክሩ ዘንድ አብይ አህመድን አገዛዙ በጭካኔ ፈጽመውታል። አገዛዙ የባህረ ሰላጤው ኃይሎችን ፖለቲካዊ ፍጥጫ ጎትቶ ሀገር ውስጥ በማስገባት በተላላኪነት በሚያገኘው ወታደራዊና የመረጃ ድጋፍ ተጠቅሞ በህዝባችን ላይ ያወጀውን የዘር ማጥፋት ጦርነት አጠናክሮ ቀጥሏል። በዚህም አገዛዙ ጌቶቹ በቀጠናው ላቀዱት የተልዕኮ ጦርነት አማራን ማጥፋትን እንደ መንደርደሪያ ቆጥሮ በድጋፍ ያገኘው የማጥፋት አቅም ሙሉ በሙሉ ተጠቅሞ በሸዋ፣ በወሎ፣ በጎጃምና በጎንደር የተለያዩ ቀጠናዎች የስልክና የኢንተርኔት መሰረተ ልማቶችን በመዝጋት የተጠናከረ ጭፍጨፋ እያደረገ ነው። በተለይ በጥር ወር የመጨረሻ ሳምንት በሸዋ ያገዛዙ ሰራዊት የተለያዩ ሀዶች የኦሮሚያ ልዩ ዞን ታጣቂዎችን በመጨመር በሌሎች አካባቢዎች ደግሞ በመደበኛዎቹ እዞች እና የአየር ወለድ ኮማንዶ ሀዶቹ የከፈተው ማጥቃት በህዝባዊው የአማራ ፋኖ ብሔራዊ ንቅናቄ ሰራዊት በሚገባ እየተመከተ ነው። ከየካቲት 1 2018 ዓ.ም ጀምሮ በሰራዊታችን በተደረገው የመልሶ ማጥቃት እርምጃ በጎንደር ቀጠና በርካታ ጀብዶች ተፈጽመዋል። በተለይ ደቡብ ጎንደርና ማዕከላዊ ጎንደር የወረዳ ዋና ዋና ከተሞችን ጨምሮ በርካታ ይዞታዎችን ከጥላት መንጠቅ ተችሏል። በዚህ አስደናቂ ተጋድሎ በሺዎች የሚቆጠሩ ያገዛዙ ሰራዊት አባላት በምርኮኛነትና በፈቃዳቸው የወገን ኃይልን መቀላቀል ችለዋል። የወገን ሰራዊት በርካታ የቡድንና የነፍስ ወከፍ መሳሪያዎችን፣ ተተኳሽና ሌሎች ወታደራዊ ቁሳቁሶችን መማረክ ችሏል። በጎጃም ቀጠና አገዛዙ ከፍተኛ ቁጥር ያለው ሰራዊት ያሰማራበት የጃዊ አካባቢ ሰራዊታችን በወሰደው የመልሶ ማጥቃት እርምጃ አገዛዙን ሰራዊት ጨምሮ በርከት ያለ የቡድንና የነፍስ ወከፍ መሳሪያ ከነተተኳሹ ማርኳል። እድል ባገኘ ጊዜ ሁሉን ለመጨፍጨፍ የማያመነታው አረመኔው ሰራዊት በምርኮ በድምሰሳና በማንኛው መንገድ ከስምሪት ቀጠና ውጭ ማድረግና በያለበት ውጦ ማስቀረት ሰራዊታችን በሚገባ እየፈጸመው ያለው ተልዕኮ ነው። ለዚህም የዘር ማጥፋት ጦርነቱ ኢላማ የተደረገው መላው አማራ ህዝብ ለሰራዊታችን ያሳየው ቁርጠኛ ደጀንነት በግንባር ለተገኙ ድሎች አስተዋጽኦ ትልቅ ነው። ሰራዊታችን በተቆጣጠራቸው የተለያዩ ከተሞች ህዝቡ ለሰራዊታችን የሞቀ አቀባበል ከማድረግ ባሻገር በመልሶ ማጥቃት የተገኙ ድሎች እንዲቀጥሉ ድጋፍ እያደረገ ነው። እነኚህ ድሎች ይገኙ ዘንድ የድርጅታችን የአማራ ፋኖ ብሔራዊ ንቅናቄ መወለድ በሰራዊታችንና በህዝቡ ዘንድ የፈጠረው አዲስ ወኔና መነቃቃት ለድሎቹ ትልቅ አስተዋጽኦ አለው። በተጨማሪም ያደረጃጀት አንድነቱ አቅማችንን አቀናጅተን በውጤታማ የኃይል አጠቃቀም በጥላት ላይ ወሳኝ ምት ለማሳረፍ በማስቻሉ ብሔራዊ አንድነቱ የዘር ማጥፋቱን ጦርነት ለመመከት ያለውን አቅም የታየበት ነው። ህዝብን ታግሎ ያሸነፈ አገዛዝ በታሪክ እንደሌለ ሁሉ የህዝብ ልጅ የሆነው ሰራዊታችን የአማራ ህዝብ ሙሉ ድጋፍ ያገኘው ድርጅታችን አፋብን የብሔራዊ አንድነትን አቅም ተጠቅሞ በተሰላና በተጠናከረ ሁኔታ የህልውና ተጋድሎውን ለድል እንዲበቃ ሁሉም አመራሮችና አባላት የተሰጣቸውን ኃላፊነት ለመወጣት በትጋት እየሰሩ ይገኛሉ። ሰራዊታችን ከበፊቱ ሁሉ በተቆጣጠራቸው ቦታዎች ሰላምና ጸጥታን በማስከበርና በወታደራዊ ጨዋነት ጠላትን ብቻ የተለዩ ኢላማዎች ላይ በማተኮር ተገቢውን ጥንቃቄ እያደረገ እንደሚቀጥል ለመላው አማራ ህዝብ፣ ለኢትዮጵያውያንና ለዓለም አቀፉ ማህበረሰብ እናሳውቃለን። በመጨረሻም በመልሶ ማጥቃት የተመከተው ያገዛዙ የጥፋት እጅ ዳግም በማያንሰራራበት ሁኔታ ይመታ ዘንድ መላው ሰራዊታችንና ህዝባችን የሚያደርገውን ርብርብ አጠናክሮ እንዲቀጥል እናሳስባለን። የአማራ ፋኖ ብሔራዊ ንቅናቄ
የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ የካቲት 3 2018 ዓ.ም የረፋድ መረጃዎቻችን እነዚህ ይመስላሉ። በሰሜን አማራ ቀጠና ደቡባዊ ክፍልና ሌሎች በቀጠናው በሚገኙ አካባቢዎች እንዲሁም በምስራቅ አማራ ቀጠና ከዚህ አልፈው በምዕራብ አማራ ቀጠናና በደቡብ አማራ ሸዋ ቀጠና እየተደረገ ስላለው ተጋድሎም መረጃዎችን አሰባስበን ተመልሰን እንመጣለን። ቸር ቆዩ።